ሰዎች ምስጮችን ምስኪም አይመስላቸው የሚዳን ፖስቶች ላይ እሱ ኮሜንት የሚያደርገው እሱ ነው ብለን እንጠብቃለን። እንግዲህ ምክንያቱም ቬሪፋይድ የሆነ የፌስቡክ ገጽ ወላም ጨርሰው ግን አይመስለኝም። ዋጓን ጃማው ተመልሰን መተናል። የሚገራሩም ቪዲዮዎች አሉ እነሱን እያየ ነው ለመዝናናት እንሞክራለን። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ ኮሜንት እያደረጋችሁ ስለምታዩ አመሰግናለሁ። በጣም ቦሬ ከማደክማችሁ ወደ ቪዲዮ ብንገባ ይሻላል። እየጠየቀኝ እንደ እስኪ አይተውኛል። ከሰዓት ሄደው ክሊፑን አይተው ነው መዝሙረን ሳይ እኮ ነው። አንዳንድ ሰዎች ምስጮችን ምስኪም አይመስላቸው። የማን ደጋፊ ነው? ኳስ አሁን ለግሬ ስለመጠናቀቅ አለች ይወስም ታላይ ግን ጥቁር ነበር ጃሙ የሆነ ሰዓት ላይ ትዝ ይላችኋል። በጣም ጥቁር የሆነች በቃ ጠይም ሊባል መልክ ነበር የነበረ በቃ ከወንድሟ ጋር መሳሰል መልክ ነው ያለ። አሁን ግን በጣም ቢጫው ነች። ምንድነው አልገባኝም። ምክንያቱ አታች ኮፍያ ትንሽ የበላላችን ሳሚዳን ፖስቶች ላይ እሱ ኮሜንት የሚያደርገው እሱ ነው ብለን እንጠብቃለን። እንግዲህ ምክንያቱም ቬሪፋይድ የሆነ የፌስቡክ ገጽ ላይ ነው። ዝነኞች እንደዚህ ያደርጉም። አንዳንድ ደግሞ አሉ በጣም አክቲቭ የሆኑ ለምሳሌ ትዊተር ላይ እንደ ጀስቲን ቲምበርሌክ፣ ኪም ካርዳሺያን የመሳሰሉ ጄኒፈር ሎፔዝ እንደዚህ ቶሎ አክቲቭ የሆኑ የሚያደርጉ ሰዎች አሉ። እኛ ጋር ግን እንደዚህ አመሰግናለሁ እንዲህ ከማለት ውጪ ሌላ እንደዚህ መነጋገር ያለበት የለም። ግን የሳሚዳን ፖስቶች ላይ በጣም ብዙ ኮሜንቶች አሉ። ሳሚዳን ያፈላኛልና ጀሞ ከባድ ሰው ናት። አሁን አንዱ ምን ብሎ ኮሜንት አደረገ? ሳሚሻ ጸጉርሽ እየሸሸ ነው ምን ፈርቶ ነው አለው። ከዛ ሳሚዳን እንግዲህ ሳሚዳን ቬሪፋይድ የሆነ አካውንቱ ነው። ፊትህን ነው ምንም ሳይመስል በሰፈር ውስጥ እንቆማለን አይደል? ከዛ ከላይ ደጋ ኮሜንት ያዘጋጁ ኮንሰርት አዘጋጅተው ነበርና ከዛ እዛ ላይ የጻፈው ላይ ፖስት የተደረገ ነው። አንዱ ምን አደረገ? ቃል አንመጣም ቢኮዝ ከቃል እስከ ባህል ሄደናል ይላል። ከዛ ሳሚዳን ገባና አረ እንደዚህ አይምሮ የሚነካ ንግግርሽ አይወጣሽ ማን ብስለት እየታየብሽ እኮ ነው አለ። ደግሞ ስንጨፍር አይቶ ይሄ ንቀት ነው ብሎ ኑሮ ጭራሽ ከዚህ የሚባስ አለ። ከዛ እሱ ገባና እስኪ እያናገር ነው ማን አትሊስት የዛሬን እንዲፈቅዳል። ከዛ መላው ቢኖረኝ በጭራሽ አያመልጠኝም ነበር ሲል ይፈለጣማል ሰፈር ላይ ያለው ሱቅ ለዚህ ቀን ያለው ለመቼ ነው? እኔ አማርኞቹ ራሱ ነኝ። አንዱ ደግሞ ብዙ ምግብ ያጡ ሰዎች ባሉበት ሁኔታ ምን አይነት ህሊና ነው ስለ ጭፈራ የሚያስበው ሲል አለ የሆነ ህሊና። እኔ ራሱ እሱ ህሊና አይመቸኝም አልመጣም ለማለት እኛ የምታገረጭን ግን አቦታያ ብሏል። ይሄ ከአድዋ በዓል ጋር ጊዜ እሱ ሲሮጥ ፖስት ያደረገው ቪዲዮ ነበር ሁላችንም የምናስታውሰው። ባለበት ዙሪያ ሩጫ አይጠፋም። እኔ ደግሞ አሁን ላይ ልቤን ይደክመኛል መሮጥ አልችልም እርድናዬ አለ። ከዛ አቦታውና እና ያው ከመጡም መጭ ነው አድዋን ከጂም እያሳለፈ ነውና አድዋ በጂም ብሎ ፖስት አድርጓልና እዛ ላይ ኮሜንቱ ላይ ገብቶ ምን ይላል? እባክዎትን አሰልቺ መልእክቶን እዚህ አይለጥፉ፣ አዳዲስ ጭዌ ብቻ ይፈቀዳል፣ በመልስ ምቱ እየዞሩ አያለቃቅሱ። ሳሚዳን በሙዚቃው ሙሉ ነው፣ በህይወትም ሙሉ ለመሆን የሆነ ክለብ መደገፍ አቁማለ። ያው የአርሰናል ደጋፊ ነው። አንቺ የቅኔ ምጡቅ የአድዋ በዓል ቀን ለመሮጥ ነው አለ። በዛን ቀን መቀለድ የማይመቸኝ የሞቱና የተጎዱ ስላሉ በእነሱ መቀለድ ስለሚሆንብኝ ነው እንጂ ጭዌውን እንኳን ለኛ ታዩ። ለዚህ ይሄንን መልስ ፍለጋ ይመስላል በጣም ብዙ ኮሜንቶችን ፖስት ያደርጋሉና ልጆች ሳሚ በተለይ ይሄን ሰሞን ትሬንድ ነች የሳሚ ኮሜንት ያስፈራል። ሳማንታ ላይ ኮሜንት ማድረግ በጣም የሚያስፈራ ነገር ሆኗል። ሳማንታ ብቻ ትመችኛለች። በቃ የምትገርም አርቲስት ነች። ሰሞኑን ያመጣሽው ደግሞ በጣም ተመችቶኛል። ቀጥይበት። ያው ይሄ ሀበሻ ዝም ካልሽው ዋዛ ነው ጭንቅላት ላይ ሊወጣ ይፈልጋል። ያራዳ ልጅ ጎቤው ሻበራ ሞላ በ65 ዓመቱ ችጀላስ ከባድ ሰው ነች። የኔ አጉት ውርለት የነበረውን ፕሮግራም ካያችሁ ቤተሰብ ላይ በቃ በጣም ነው የምትገረሙት። እኔ ይሄን ያህል አልጠበቅኩትም። ጀለስ የሚገራረም ስፖርት ይችላለሁ ብላ በቃ ሳክሰን ምናምን ብዬ ስጠብቅ በጣቷ ማለት ነው ደቅ ብላ
ጠቅ 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 ማለት አልጀመረችም። ኧረ በስመ አብ። ከዛ በቃ የሌለ ተሰማኝ ነው የምላችሁ። እኔ ራሱ እንደሱ አልችልም። የምር በጣት ምናምን ፑሻፕ ኦፍ መሬት ሲንቀጠቀጥ ጎንደሬው ጀለስ እስኪ ሁለት አድርገው እያለ እስክስታውን ሲጀምር ኧረ ጅልስና በተወጣጠረ አይደለም። ልቀቁት ልቀቁት። አልበት ወጣግዋል አንዱ ወጣት ቸሪውጊ ልቀቁት። ምንም አይመጣም ነግሬ ነበር። ምንም አይመጣም። ልቀቁት። ነፍሱ ተቀበል ምን ብዬ ነበር? ያራዳ ልጅ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው የታወጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበረ። ምንም እነዚህ ጀለሶች በቃ ማንም የሚችላቸው ሰው የለም። ክርስቲያኑ ጓደኛ የእናንተ ጾም ቀላል ነው ስጋ ትበላላችሁ እያለ አንተ በኑሮ ውድነት ምክንያት በሽሮ እንደምታፈጥር ትዝ ይልህ። እኔ ድመቷን ያሰገችኝ እናቴ ድምጿ ዳረም ከዚህ ዘፈን በቃ ማቃታ አንድ ነገር ብኖር እቺ ነው ጀሙ ባሪያው ባሪያው የምትወራውን ፓርት ብቻ ነው ማቃታ። እንደዚህም ሊያይ ይችላል። የገራረም ድምጽ ያላቸው ሰዎች በጣም ብዙ ናቸው ጀሙ። ለምን አሁንም ግራ እየገባኝ ነው ለምን ዘፈን እንደማያሰሯቸው ደና ፕሮዲውሰሮች ምናምን የራሳቸው ጥቅም ነው የሚሸፈው። የነቃሱ እስካሁን አላየሁም። የዛሬው ምግብ ታኮ ነው። ታኮ 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 ለሊ ፍትፈወሰ ይጣፍጣል በጣም እኔ ራሱ ወላም ጨርሰው ግን አይመስለኝም። ጾም ስለገባ ድሪምስ ቺክን ሄዳችሁ ይሄንን የጾም ታኮ ሞከሩት። ለኔ እንግዲህ ደረሰኝ ይሆናል ግን በጣም አሪፍ ነው። ግብዳው ቂጣ ደግሞ እዚሁ ጋር እንዳትጀምሩ እየተጠቀለለው እሱ ነው የምፈራው። ይሄ ኖርማል ነው። አተ ምንድነው አፋ መኪናን ብታገኝ በቃ ከአንዳንድ ነው አምር ያው የጾም ምግብ ብዙ የለም እንደምታውቁት ምስር ወይም በየአይነት ነው። ኧረ ዝም ብለሽ ከሱ በጣም ማለት ከፈልጋችሁ ይሞክሩት። እኔም እሷ ለምበረው ነው ይጣሉ አንዳንዴ እኮ ያን እንዳትጀምረው ነው ጓጉቻለሁ። ብጀምረው ደስ ይለኛል።
እንደዚህ አይነት ምግቦች በቃ ሴቶች ብቻ ነው በብዛት የሚበሉት። ወንዶች ካያችሁ በቃ አመት በዓል ሲሆን ጥሬ ስጋ ምናምን ቢፈወሱ ነው የሚያሳየው። ሴቶች በጣም በሊታ እንደሆኑ ነው። በጣም ወንድ ራሱ እኔ አሁን ያምሬ ነው 2 ቂጣ በቂ ነው። እዚህ መጀመሪያ የበላችሁ ቂጣ በቃ ለእኔ ይበቃኛል። ጀለሴ 5 ነው 4 ነው የበላችሁ፣ ግን አበላሉ የሌለ ይመስጣል። Beauty standards in different countries. Russia. Pretty, well-groomed nails. Ethiopia. Big forehead. ለምን እሺ ነው ችግር አለበት እንዴ? ሰው ግንባሩ እንዳይታይ መሰለኝ ይውላ 50,000 40,000 የከፈለ ማን የሚያደርጉት የኢትዮጵያ ውበት መለኪያ የሚገርም ግንባር አላሉ። በጣም ፈጣጣ ነው እናት። እኔ ፈረንጆች የንቀታቸው ነው የማይመችኝ እኮ። እኔ እጄ በቃ አፈር ላብላቸው አልኩኝ እኮ ላኩኝ። አረ በእግዚአብሔር ጉድ ሆንኩላችሁ። እንዴት አርኩ ነው ያስገባው? እኔ ለሙከራ ብዬ ቤት ነው እንደገባው። አረ በእግዚአብሔር አረ ጉድ ሆንኩኝ። አረ ጉድ ሆንኩኝ። ልቀቀው ከላይ ዞኑ እንዴ ምን አውቲ እንዴ ምን አባቱ ነው እዚህ ውስጥ ሊሰራ የገባው? አረ እንዴው ቢቀርብኝስ? አረ በእናታችሁ አስራችሁ ወደ ጸበል ወሰዱኝ። እኔ ህይወቴ በራሴ ላጠፋት ነው መጨረሻ። አያችሁ እንዴት እንዳደረገኝ። ያውን ደስ የሚለው ራሱን ያውቃል። ደዝ እንደሆነች ታውቃለች። ትንሽ አሟት ራሱ አላመመኝም አትልም። ምንድነው ባረቂ መለኪያ ራስ ፈራራሽኝ ሙይ እቺ ጀለስ አባላሏ በጣም ከማስፈራቷ የተነሳ መጀመሪያ ተመቼ ነበር። አሁን በጣም እየፈራሁ ነው። በህልሜ ራሱ እየመጣች ነው። ጀለስ ለሌት 8 ሰዓት ቮይስ ልኮልህ በሰላም አይመስለኝም ብለህ ስከፍተው አኒ somebody to now somebody to now እንደሚታወቀው ባቄላ ስጋን ይተካልና በአሁን ሰዓት አንዳንድ ሆቴሎች የጾም ሸክላ ጀምረዋል። እንደምታዩት እንዲህ አይነት ነገሮች መበረታታት አለባቸው። አጋተኝ ፕሮግራሙን ከባድ ነው ማለት አጋተኝና እናትዬ ምን ሆነሽ ነው? ምን አጋጥሞሽ ነው? እንትናችሁ እኔ እንደዚህ ያለገን ልቤት ስለሚነካኝ ነው። ይህ በጣም ልብ የሚሰብር አጋጣሚ ነው። ጀለሴ እንዴት እንዳለፈችው አላውቅም። ይመቻክን ዋላየ ኧረ ትችላለች እናቴ ትሙ። ይሄ ግንብ ብዙ ጊዜ ለጥብስ ተጋላጭ ይመስለኛል። አለቃ ይሄ ነገር ተው በጃት ፌስታሉን አምጣው። ይሄንን ደብቀው ይሸጣል። ና ሌላኛው ፌስታል አምጣ። ይሄ ነገር በደንብ ይመርመር። ይኸውልህ አሻራ ምናምን ሳይኖሩ አይቀርም። በደንብ ይመርመር። ይሄም ኤግዚቢት ይያዝ። ይሄም ይመርመር አንድ ላይ። ተጠርጣሪው ኮቴውን እንዳየሁት ከሆነ 46 ቁጥር ቢጫ ቦቲ ጫማ የሚለብስ ይመስለኛል። አለቃ እዛ አካባቢ ኮቴ አይታይም። እዛ ቅያሱ መጨረሻ ላይ አንድ ኮቴ አለ። እኔ እንደገመትኩት ከሆነ ተጠርጣሪው ግስለው ነው። እሊለ ቲክቶኩን አዷል ለምላችሁ ኢየሱስ ከመናን በጣም ፋዘር ፈሱን ፈስቶ ማን ነው የፈሳው ስለው ምን አባህን ሳገባህ አንተ የሸርሙታልኝ አንተ የቡሽቲ ልጅ ምን አባህ ካገባ ሰው ገደልኩኝ እኔ አለሁ
የማይመጣው ጭዌ ነው ጀባው። ቤት ውስጥ የማይመጣው ጭዌ ምንድነው? በቃ ትልቅ ሰው ፈስቶ ምናምን መቀወጥ አይቻልም። እናንተ ስትፈሱ እኮ የሚደርስባችሁ ጭቆናና በደል ከባድ። ለምን ትልቅ ሰው ሲፈሳ እንደዚህ የለም እኮ ተመሳሳይ የሆነ ጋዝ ነው እንወጣው አይደል? ለምንድን ነው እንደዚህ የሚጨቁኑ? ምን እሺ ነው አክተሯ ምን እሺ ነው? እኔም እያየሁ ነበረ ግን በቃ ደስ ብሎኛል። ስሜት ውስጥ የሆነ ገብቻለሁ። የጀላስ ግን ይለያል። ስለ ሪል ስሜት ውስጥ በሆን ራሱ ስልክ ይዤ ምናምን ይከብደኛል። እንደዚህ ሊዮ ምናምን ማለት ስራዋ ነው የማይገባኝ። ስራዋ ምንድን ነው? እኔ ከብዙ አርቲስቶች ጋር ምናምን ታዝጋለች የሆነ እንዲህ ምናምን ፕሮግራም ሲዘጋጅ በቃ ካልመራሁት የምትል አይነት ጀለስ ነች። ስራዋ ምን እንደሆነ ነው እኔ ያልገባኝ። ምንድን ነው የምትሰራው? ጀሙ የምታውቁ ካላችሁ ኮመንት ላይ ደቅ አድርጉልኝ። ይሄ የአንበሳ ክርን ነውና በዚህ ክር እንዴት እኔ ሰው ነው የሚታየኝ። ሳያ የሰው ነው የሚታየኝ። በዚህ ክር እንዴት ልትመታ ነው ትጀለስ? ፈርቷል፣ ልጁ ፈርቷል። ዞር እንደቀጣ ትፍራ ጀለስ ግን ቀስ በቀስ ወደ ሆነ አይነት እንስሳ እየተቀየረችብኝ ነው። ከማየው ነገር ነው እንደዚህ ያልኩት። ናላ የአንበሳም የጅብም አትሉትም የሆነ አይነት ካራክተር እየያዘ ነው። ሰያ ተጠንቀቅ፣ የምሬ ነው። ሲበዛ አንዳንዴ መጥፎ ነው። ለመጀመሪያ ጊዜ መርካቶ ፍሪጅ ለመግዛት ሄጄ በር የሌለው ፍሪጅ እያሳየኝ በመጋረጃ ትጠቀመዋለህ ሲለኝ ዛሬ ቪዲዮ ይመስል ነበረ። እንደተመቻችሁ እርግጠኛ ነኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ መቀላቀል ይችላሉ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦቼ ይመቻችሁ። ፒስ